የማንም ልቅምቅም የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም የሚባል አባባል አለ። ለመጀመሪያ ጊዜ ያለችው ደግሞ አይምዬ የጋሽዬ ጀግና ንግስት ነች። የሩትዬ አማች ነው አማት ነው ምንድን ነው የምትባለው? አይምዬ ለሩትዬ ማለት ነው። ይሄ አብርሃም የጋሽዬ የአብርሃም አባት ንጉስ የሆኑ ጋሽዬ እንግዲህ ዛሬ ይሄ ቆሻሻ ስራ ውስጥ አስገብቷቸዋል ማለት ነው። ያ አቤል የሚባለው ጫታ ማለት ነው። የሰው ልክ አያውቅም የምር ማለት ነው። የቱ ጋር ራሱ ማውራት እንዳለበት ምን እንደ ማውራት እንዳለበት የቱ ጋር ራሱ መቆም እንዳለበት አያውቅም። ይሄ ህፃን ማለት ነው። ለራሱ ብለዋል። እኔ ህፃን አይደለሁም አድጌያለሁ ብለዋል። አላደግክም ወይ አንተ አሁን ስለተነፋፋክ ጃምቦ ይጠጣክ ቦርጭክ ስላወጣክ ስለተነፋፋክ እኮ ያደክ መስለዋል። ግን አላደክም። የምር ገና ብዙ ነገር ይቀራል። ብዙ ሰው እኮ በእድሜ ብቻ እድሜ መቁጠር እኮ ጥቅም የለውም። በነገራችን ላይ አቶ አቤል እድሜ መቁጠር፣ ጃምቦ እየጠጡ መነፋት፣ መወፈር፣ ልብስ መቀያየር፣ ጫማ መቀያየር፣ ማደግ የሰለጠንክ መስሏል። አንተ ግን ህፃን እየሆንክ ገና ሰው እያደገ ሲመጣ ብዙ ነገር እየተማረ ይመጣል። አንተ ወደ ታች እየወረድክ ነው የመጣው። እንደዛ ባታሰብማ ጋሽዬን እዚህ ውስጥ ባልከተትካቸው፣ የተከበሩት ሰውዬ እዚህ ውስጥ ባልከተትካቸው። እርሳቸው ሩትዬን በጣም ይወዷታል፣ በጣም ያከብሯታል። ሩትዬ ከነሱ ህይወት ውስጥ እንድትወጣ አይፈልጉም። ለዛ ነው እስከዛሬም እንደዛ ስለምነዋል። ከጎኗ ሆኖ ልጄ ተይ፣ ልጃችንም እናስካክለዋለን፣ ጸበልም እንወስደዋለን፣ አብዶም ከሆነ የሆነ ነገር አስነክተውም ከሆነ ወደ ራሱ እንዲመለስ እናደርገዋለን። ልጄ እባክሽ አንቺ በሱ ተስፋ አትቁረጭ ብሎ ስለምኗት የነበረው እንኳን ሌላ ነገር ቅና ኤፋ እኮ እግሯ ስር ተደፍቶ ነበር ይቅርታ የጠየቃት ማለት ነው። በወንድሙ ቦታ ወንድሜ ጤነኛ አይደለም አሞታል፣ ባያመው ኖሮ አንቺን የልጁ እናት አንቺን የመሰለች ሴት ትቶ ወደዚች ሴት ሄርሜላ ቆሻሻ ናት ብሏል እኮ ኤፋ በአፍ ወጥቶ ሄርሜላ ቆሻሻ ናት፣ ጓደኛ የለሽም ወይ የሚመልስሽ የሚመክርሽ ጓደኛ የለሽም ወይ ብሎ በራሱ አፍ ተናግሯል ኤፋ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ አቤል ዛሬ ብሎ ሄርሜላ ሽማግሌ ተብዬ ውስጥ ሽማግሌ ለምንድን ነው የሚላከው? መቼ ፕሮሚስ ተደረገላት ቀለበት? የምን ሽማግሌ ነው? ቀለበት አረግላታለሁ ነው ያለው እንግዲህ ትላንት አቶ አብርሃም። ዛሬ ደግሞ አቤል የሚባለው ጫታም የሆነ ሰውዬ ሽማግሌ። እኔ ከኋላ እያጀብኩ እኔ ቤት የመጣችሁ እኔ ጋር የመጣችሁ መዝናናት፣ መሳቅ፣ ቁም ነገር መማር ብቻ ነው አላለም? ድንቄም ቁም ነገር አንተ ጋር የመጣ ሰው ቁም ነገር የሚባል ነገር አለ ሲጀመር እናንተ ጋር ያለው ዝሙት እንዴት መማር እንዳለብን፣ እንዴት ወንድና ሴት መቀያየር እንዳለብን፣ እንዴት ባለትዳርን ከትዳሩ መፍታት የልጅ አባት የሆነውን ሌላ ሴት ጋር መውሰድ እንዳለብን ነው የምታስተምረውን እንጂ ቁም ነገር የሚባል ነገር እናንተ ጋር ከቶም የለም አይኖርም። ገባ? አንተ ካልገባ እንዲገባ ደጋግሞ ቪዲዮ እንሰራላለን። ካልገባክ ማለት ነው። የሚገባ ሰው አይደለም። ቢገባ ቆየ ይገባ ነበረ ከዚህ በፊት ማለት ነው።